በወንድ ብቻ የሚመራ በወንድ ብቻ ሴት የሌለበት እመቤት በደንብ አድርጎ ሴት በጣም የምንወዳችሁ በጣም የምናከብራችሁ የያሬድ ሰውኛ በጎ አድራጎት ማህበር ቤተሰቦች እንደምን ዋላችሁ? እንደምን አረፈዳችሁ? እግዚአብሔር የተመሰገነ ይሁን። ከዮሐንስ ወንጌል 11 እስከ ቁጥር 25 ያለውን አነብላችኋለሁ። ትልቅ ጥቅስ ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። እችኛዋን ጥቅስ ለአንዴ ለማብራራት ያህል ትልልቅ ለዘላለም አይሞትም ከተባለ የሰው ስራ ጥሩ እስከሆነ ድረስ ለዘላለም አለፈ እንጂ ጥሩ ሰው ሞተ ይባላል አይባልም። ከሞት በኋላም ሌላ ህይወት አለ፣ የፍርድ ቀን ማለት ነው። እና ያሬድ ሲነግረኝ ይሄ ወጣት ነው፣ አዳምጠኝ። በያሬድ የእድሜ ክልል ያለ ልጅ ነው። አዲስ አበባ ወይም እዚህ አገር ኢትዮጵያ ውስጥ ያለ ልጅ ነው። ገና ወጣት ነው። ነገር ግን ልክ እንደ ያሬድ የተለያዩ ሰፈሮች ያሉትን የተቸገሩ ነዳያንን፣ ወጣት ጎዳና ላይ ያሉትን ሽማግሌና አባቶችን ሰብስቦ የሚረዳ የነበረ አሁን ግን በሕይወት ያረፈ ልጅ ነው። ስለዚህ ይህ ልጅ ለቤተሰቡ መረጋጋትንና መጽናናትን እንመኛለን። ገና ወጣት ነው። እስቲ እግዚአብሔር ነፍሱን ይማር፣ ነፍሱን ይማር፣ ነፍሱን ይማር። እሱ የሰራው ጥሩ ነገር ለወደፊቱ መጽናኛ ነው፣ ለቤተሰቡ መጽናኛ ነው። ምስክርነት በላይኛው ቦታ ላይ እሱ የረዳቸው ሰዎች ነፍሳት ሁሉ ለሱ ጠብቅና ይቆማሉ ብለን ነው የምናስበውና ወልደ ጻዲቅ ይባላል። ወልደ ጻዲቅ የወልደ ጻዲቅን ነፍስ ይማር፣ የወልደ ጻዲቅን ነፍስ ይማር፣ የወልደ ጻዲቅን ነፍስ ይማር። በስተመጨረሻ ያሬድ ሰውኛ በጎ አድራጎት ማህበር የሚያስተላልፈው እንደነዚህ አይነት በጎ ሰዎች ሲሞቱ ሞቱ ሳይሆን አረፉ ነው። ምክንያቱም ይሄ ወጣት የነበረውን ግዳጅ ፈጽሟል። ችግረኞችን ለመርዳት ጥረት አድርጓል። እንዳለውም ደግሞ ማንም ሰው ከማለፍ ወደኋላ አይልም። ማንም ሰው ሕያው ስላልሆነ እሱም አልፏል። በገነት አምላክ እስራኤል ያኖርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአመን ወይትማፀን ኪደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን ተይቲ ስመ ማርያም ጽዮን ለዓለመ ዓለም አሜን። ናኩተ ከውን ሰባከ ንባርከከ እግዚኦን ትቀነይ ለስምከ ቅዱስ ሰግድ ለከ ወዘለከ ሰግድ ኩሉ በርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄዋከ በከመ መሐረነ ወልድከ ቅዱስ እንዘ ይብላ አንተ ሙሴ ሶበ ትጸልዩ ከመ ዝበሉ በሰላም የዋሉ ጻድቁ ተክለ ሃይማኖት በሰላም ያሳድሩን፣ በሰላም ያሳድሩ፣ በሰላም ያውሉን። ማቱን በትዕግስት ቁጣውን በምሕረት ይመልስልን። ከወረደ መዓት ከታዘዘ መቅሰፍት ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ የመላእክት አለቃ እስራኤል ንጉሥ ኃጢአትን የሚደመስስ ይቅር ባይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ይቅር ይበለን። የተሰበረውን ልቦናችንን ያቃናልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ነገሩን የማይረሳ የለመኑትን የማይነሳ ጌታ ለምኑኝ እሰጣችኋለሁ፣ አንኳኩትላችኋለሁ ብሏልና ቃሉን ያያብልብን። የሰጠንን አይንሳን፣ አበዛሁት ብሎ አይቀንስብን። ሀገራችን ኢትዮጵያ እንዳሏን እሳት ማሏን ገነት አድርጎ ይጠብቅልን። የገብረ ጻዲቅን ነፍስ ይማርልን። የገብረ ወልደ ጻዲቅ የወልደ ጻዲቅን ነፍስ ይማርልን። የወልደ ጻዲቅን ነፍስ ይማርልን። አገረ ሕይወትን መንግሥተ ሰማያትን ያወርስልን። በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። እንደተነገረው ወንድማችን ተዘራ እንዳስረዳን በምድር ላይ መልካም የሰራ በሰማይም ይመሰከርለታል። በእውነቱ በገነት በመንግሥተ ሰማያት ያኑርልን። እግዚአብሔር አምላክ ደግሞ ወገኖቹን፣ ሰዎቹን፣ ዘመዶችን፣ ቤተዘመዱን፣ ቤተሰቦቹን መጽናናቱን ይስጥልን።
የወልደ ጻድቅን ነፍሳቸውን ይማርልን፣ ነፍሱን ይማርልን። አገረ ሕይወትን መንግሥተ ሰማያትን ያወርስልን። እንደዚሁ ደግሞ እነዚህን ልጆቻችንን ጎንበስ ቀና ብለው ደፋ ቀና ብለው ደረቅ የነደደባቸው እርጥብ የጨሰባቸው የነፍሱ ዋጋ ያርግልን። ጉልበታቸውን ጤናቸውን በሙሉ ይስጥልን። እግዚአብሔር ባርክን፣ እግዚአብሔር ቀድስልን። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን። አቤቱ ቅዱስ ስምህ እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተ ነህ። የሥጋችን የነፍሳችን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምንለት ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ነገም ዘወትርም ለዘላለሙ አሜን። አምላኬ አምላኬ ስንለው ልቦናውን ያጽናብን፣ እንደ መሐሪነቱ ይማረን፣ እንደ ካህሊነቱ ይቻለን። እኛ ከማናውቀው ስቶ የሚያውቀው መከራ ይጠብቀን፣ ማቱበት ይስጣውን መምረት ይመልስልን፣ ከወረደ ከታዘዘ መቅሰፍት ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ የነገሩትን የማይረሳ የለመኑትን የማይነሳ ጌታ ጸሎታችንን ከሰማያ ሰማያት ያሳርግልን። የላከልን ተልእኮ ልጃችንን እግዚአብሔር አምላክ ዕድሜውንና ጤናውን ያብዛልን። እግዚአብሔር አምላክ ያሰበውን ሁላ ሙሉ በሙሉ ያሳካልን፣ ያሟላልን። በመሬት ያስመቸንን በመሬት ያጎረሰንን በሰማይ ይመቸው። እግዚአብሔር ባርክልን፣ እግዚአብሔር ቀድስልን፣ እግዚአብሔር ብሩክ ቅዱስ ያርግልን፣ ዘሩን ያብዛልን፣ ወልዶ ይሳምልን። የወልደ ጻድቅን ነፍስ ይማርልን፣ ነፍስ ይማር። የወልደ ጻድቅን ነፍስ ይማርልን፣ ነፍስ ይማር። የወልደ ጻድቅን ነፍስ ይማርልን፣ ነፍስ ይማር። አገረ ሕይወት መንግሥተ ሰማያትን ያወርስልን። ወገኑን ዘመዱን ቤተሰቡን መጽናናቱን ይስጥልን። እግዚአብሔር ባርክልን፣ እግዚአብሔር ይቀድስልን። ርስተ ሕይወት ርስተ መና ያርግልን። ማዳ አብርሃምን የባረኩ ሥላሴዎች ይባርኩልን። አሜን።